በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ ቻናል ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። በቻናላችን የሚቀርቡ ዋና ዋና ጉዳዮች የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጄድ መሐመድ አል አንሳሪ ግን በወቅቱ የኳታር የአየር ክልል ጥሰው ከገቡ በኋላ ከአብራሪዎቹ ጋር ግንኙነት ለመፍጠር ቢሞከርም ምላሽ አለመገኘቱን ገልጸዋል። ይህ በምን ሁኔታ ላይ ይሁን በአሁኑ ሰዓት አብረውን ከቻናላችን ጋር ይቆዩ። የፕሬዝዳንቱ ንግግር ከ5 ወር በላይ በቆየው የኢራን ጦርነት ላይ ዋሽንግተንን የፖሊሲ ለውጥ ስለማካሄዷ ወይም ታስቦበት የተሰነዘረ አስተያየት ስለመሆኑ ምንም የታወቀ ነገር የለም። እንዴት? አብረን እንከታተለው። አባስ አራጌች በፓኪስታን አደራዳሪነት በሰኔ ወር በሁለቱ ሀገራት መካከል የተፈረመው የ60 ቀናት የተኩስ አቁም ስምምነት ማራዘም እንደሚያስፈልግ የሚገልጹ ሪፖርቶች ውድቅ አድርገዋል። ለምን ውድቅ ሆኑ? አብረውን እስከ ፍጻሜ የቆዩ ዝርዝር መረጃውን አድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍ አብረን እንቆይ። ኢራን አብራሪዎቿ እንዲለቀቁ ጠየቀች። ኢራን ከአሜሪካን ጋር የሚደረገውን ጦርነት በተጀመረበት ወቅት በተካሄደው ወታደራዊ ዘመቻ ወቅት 2 ተዋጊ ጀቶች በአየር መከላከያ ከተመቱ በኋላ በኳታር የተያዙት 3 ፓይለቶች እንዲለቀቁ ጠየቀች። አብራሪዎቹ ጃቫድ ሳልሂ፣ አብዱል ማጂድ ዳሽቲያ እና ኢምራን ቤሄሮሺያ ላለፉት 6 ወራት ተይዘው መቆየታቸውን ኢራን ለዓለም አቀፍ የቀይ መስቀል ኮሚቴ ኃላፊ በጻፈችው ደብዳቤ አስታውቃለች። ደብዳቤውን የላኩት የኢራን ብርጋዴር ጀነራል መሐመድ ባጋርዛዲ እንደገለጹት በየካቲት መጨረሻ ጦርነቱ በተጀመረ በ3ኛው ቀን በተደረገው ዘመቻ የተገደለው 4ኛው ፓይለት ማጂድ ካዜሚ አስክሬን ወደ ሀገሩ ተመልሷል። ጥያቄው የቀረበላት የኳታር የኢራንን ገለጻ ሙሉ በሙሉ ውድቅ አድርገዋለች። በእነዚህ አሳሳች መግለጫዋ እንደተገረመችም ተናግራለች። የኢራን ጀነራል መሐመድ ባጋርዛዲ እንደሚናገሩት 3 አብራሪዎቹ በኳታር የተያዙት በሀገሪቱ የሚገኘውን ጦር ሰፈርን ኢላማ ባደረገ የውጊያ ተልዕኮ ወቅት ከተመቱት ጀቶች ተመንጥቀው ከወጡ በኋላ ነው። ዓለም አቀፍ የቀይ መስቀል ኮሚቴ ኃላፊ ሜሪያን ስፓሊያሪች የተጻፈ እና በኢራን መገናኛ ብዙሃን የወጣው ደብዳቤ ኳታር ከሁሉም ዓለም አቀፍ ሕጎችና ደንቦች በተቃረነ ሁኔታ የእነዚህ እስረኞችን የማይገፈፉ መብቶችን እንደጣሰች በማንሳት ይከሳል። 3ቱ አብራሪዎች ቤተሰቦቻቸውን እንዲያገኙ ወይም እንዲነጋገሩ እንዳልተፈቀደላቸውም ደብዳቤው ጠቅሷል። ቃል አቀባዩ በኤክስ ገጻቸው ባሰፈረው ጽሑፍ ዓለም አቀፍ ሕግ መሰረት ግዛታችንን ለመከላከል አስፈላጊ እርምጃ ተወስዷል ብለዋል። በወቅቱ የፓይለቶቹን አስክሬን ለመፈለግ የተሰማሩት የኳታር የፍለጋና ነፍስ አድን ቡድኖች ኃላፊነታቸውን እስከ ጥግ ማከናወናቸውን አክለዋል። ኳታር የተገኘውን የአንድን አብራሪ አስክሬን ለኢራን የሚተላለፍበትን መንገድ ለማቀናጀት ከቴህራን ጋር ግንኙነት ማድረጓን ቃል አቀባዩ አስታውሰዋል። ኢራን የፍለጋና ነፍስ አድን ዘመቻውን ዝርዝር እንድትመረምር ለቀረበላት ጥሪ እስካሁን ምላሽ እንዳልሰጠችም ተናግረዋል። ሆርሙዝ የአሜሪካን ግዛት እንደምትሆን ተገለጸ። ከኢራን ጋር ያለውን ግጭት እየተባባሰ ባለበት በአሁኑ ሰዓት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደምትሆን ተናገሩ። አርብ ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ ለዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር የግዛቷ አካል እንደምታደርግ ገልጸዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችው ኢራን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ መጠን የአሜሪካ ግዛት አድርጌ አውጃለሁ ሲሉ ትራምፕ በኒውዮርክ ግዛት ጋርዲያን ሲቲ በሚገኝ የፖሊስ አካዳሚ በተደረገ ስብሰባ ላይ ተናግረዋል። ይህ እውነት ነው ሲሉም አክለዋል። ትራምፕ አርብ ዕለት ንግግር ባደረጉበት ወቅት የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካ ተጨማሪ ክፍያ መክፈላቸውን መቀበል አለባቸው ብለዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋርባዲ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል፣ ምንም አንረበሽም በማለት ተናግረዋል። አሜሪካና እስራኤል የካቲት 21 2018 ዓ.ም በጋራ በመሆን ኢራን ላይ ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ በቋሚነት ተዘግቷል። አሜሪካና ሌሎች የሀገሪቱ ከፍተኛ ባለስልጣናት የኢራን ጦር በጀመረበት ወቅት የሀገሪቱን የኒውክሌር ፕሮግራም ማስቆም ዋነኛ ዓላማቸው መሆኑን ሲናገሩ ነበር። ኢራን በበኩሏ ለሚፈጸምባት ድብደባ በባህረ ሰላጤው ሀገራት የሚገኙ የአሜሪካን ጦር ሰፈሮች እንዲሁም በወሽመጡ በኩል የሚያልፉ ነዳጅ ጫኝ መርከቦችን በማጥቃት
በማለትም ምላሽ ሰጥታለች። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንቅስቃሴ የገደበች ሲሆን የሁለቱ ሀገራት መካረር የዓለም የነዳጅ ዋጋ ቅናሽ እንዳያሳይ አድርጓል። በሰኔ ወር አሜሪካና ኢራን ወታደራዊ እርምጃዎችን የሚያስቆሙ የመግባቢያ ሰነድ ቢፈራረሙም ከጥቂት ሳምንታት በኋላ ፈርሶ ጦርነቱ ዳግም አገርሽቷል። ትራምፕ አርብ ዕለት የሀገሪቱን ሕግ አውጪዎች በተሰበሰቡበት ባደረጉት ንግግር ኢራን ወደቦቹ ላይ የጣሉትን እገዳ ማንም ሊጥሰው የማይችለው መሆኑን በመግለጽ አወድሰውታል። እንዲሁም እርምጃውን በሆርሙዝ በኩል በሚደረግ የመርከቦች እንቅስቃሴ ላይ ለሚደግፉ ሀገራት የሚሰጥ የህዝብ አገልግሎት አድርገው አቅርበውታል። እያደረግን ያለነው ነገር ለዓለም የሚሰጥ ታላቅ አገልግሎት መሆኑን ማስታወስ ብቻ ነው፣ ለእኛ ብቻም ሳይሆን ለዓለም ጭምር ሲሉ የተናገሩት ትራምፕ እግዱን ማስቆም እንደማይቻልና የብረት ግንብ ማለት እንደሆነም አስረድተዋል። ትራምፕ በኒውዮርክ ተገኝተው ንግግር ያደረጉት በቅርቡ ለሚደረገው ምርጫ ለሪፐብሊካን ተመራጮች ድጋፍ ለማሰባሰብ ነው። ከውሳኔ ላይ አልደረስንም አለች ኢራን ለአሜሪካ። ኢራን ከአሜሪካን ጋር ቀጥተኛ ያልሆነ ድርድር ለመጀመር እስካሁን አልወሰነችም ሲሉ የውጭ ጉዳይ ሚኒስትር ተናግረዋል። በአደራዳሪዎቹ አማካኝነት የሚደረግ የመልእክት ልውውጦች ወደ ድርድር እንደተመለሰች ተደርጎ ሊተረጎም እንደማይገባ አጽንኦት ሰጥተዋል። በእስላማባድ የመግባቢያ ሰነድ ውስጥ የተካተቱት የጦርነቱ ማብቂያ እንጂ የተኩስ አቁም ስምምነት አልነበረም ሲሉ ለኢራን ኢስና የዜና ወኪል ተናግረዋል። ዩናይትድ ስቴትስ ስምምነቱን ሳለች እናም ጦርነቱ ዳግም ቀጥሏል። ስለዚህ የ60 ቀናት የተኩስ አቁም ስምምነት ማራዘም አስፈላጊ አይደለም ብለዋል። በመግባቢያ ሰነዱ ውስጥም የጠቀሱት የ60 ቀናት የተኩስ አቁም የመጨረሻ ሳምንታት ስምምነት ላይ ለመድረስ የሚደረገውን ድርድሮች ላይ ለማተኮር እንደሆነ ተናግረዋል። ኳታርም ሆነ ፓኪስታን መልእክት መለዋወጣቸውን እና ከኛ ጋር ግንኙነታቸውን ቀጥለዋል። ይህ ማለት ግን ድርድር ማለት አይደለም ሲሉም አስረድተዋል። ከዩናይትድ ስቴትስ ጋር ንግግር ለመቀጠል እስካሁን ምንም አይነት ውሳኔ አልተወሰነም። አራጌች ኢራን ከኦማን ጋር የምታደርገውን ድርድር መቀጠሏን ተናግረዋል። ከዋሽንግተን ጋር ከሚደረገው ማንኛውንም ውይይት ፍጹም የተለየ ነው ብለዋል። ውይይቱን ቀደም ሲል የነበሩት የመርከቦች መተላለፊያ መንገዶች ተስማሚ ስላልነበሩ በሆርሙዝ የባህር ወሽመጥ በኩል አዳዲስ የመርከብ መስመሮችን ማቋቋም ላይ ያተኮረ የቴክኒክ ባለሙያዎች ድርድር እንደሆነም ገልጸዋል። በአሁኑ ጊዜ ወደፊት ወደ ዘላቂ መተላለፊያነት የሚቀየር ጊዜያዊ መንገድ እየነደፍን ነው በማለት ድርድሩን ያለበትን ሁኔታ አስረድተዋል። ከሁለቱ ሀገሮች የተውጣጡ ባለሙያዎች እንዲሁም የኢራን የጦር ኃይሎች በድርድሩ ላይ እንደሚሳተፉና ውይይቱ በቅርብ እንደሚጠናቀቅም አክለዋል። አራጌች በመርከብ መስመሮች ላይ የሚደረጉ የቴክኒክ ድርድሮችን ከባህር ወሽመጥ እንደገና መከፈት ጋር መምታታት እንደሌለባቸው አጽንኦት ሰጥተዋል። መንገዱ አንዴ ከተወሰነ በኋላ የሆርሙዝ ወሽመጥ ዳግም መከፈት ዩናይትድ ስቴትስ ማክበር ካለባት ሌሎች ቅድመ ሁኔታዎች ጋር የሚያያዝ ነው ብለዋል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።